ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ እንደምታውቁት የአብርሃም ሁኔታዎች በጣም አነጋጋሪ መከራካሪ ነገሮችን እያስነሱ ይገኛሉ። በትናንትናው ዕለትም እንግዲህ ሀብሉ መውለቁ የሚታወስ ነው። ሀብሉን ካወለቁት በኋላ አብርሃም የነበሩት ሪያክሽኖች እንግዲህ በጣም ብዙዎችን ያስደነገጠና ይሄ ነገር እውነት አብርሃም ፈልጎትና አስቦበት አምኖበት ያደረገው ነገር የሆነው የሚሉ ጥያቄዎች በጣም እየቀረቡ ይገኛሉ። እኛም በጣም ብዙ ሰዎች እንደዚህ አይነት ጥያቄዎች እያቀረባችሁልኝ እንደምትገኙ እየተመለከትን እንገኛለን። እንዲሁም ውድ ቤተሰቦች ታዲያ ከነዛ ሁሉ ነገሮች በኋላ ሩታ እዛ ቤት ከደረሰች በኋላ እንግዲህ ከባድ ጸቦች ተነስቷል። ከቡዜ ጋርና ከዴቭ ጋር በጣም ከባድ ክርክሮች ውስጥ እንደነበሩና ወንድምና ወንድምም እንግዲህ እንደተጣሉ ተሰምቷል። አብርሃምም እንግዲህ የራሱን ውሳኔ እንዲወስን አስገድደውታል። እዛ ሞመንት ላይ ሆኖ እንግዲህ እዛ ሰዓት ላይ አብርሃም ሀብሉ ከወለቀ በኋላ በራሱ የመወሰን አቅም አለው በሚል እንግዲህ ሲከራከሩበት እንደነበረም ተሰምቷል። ውድ ቤተሰቦቼ ታዲያ የአብርሃም ውሳኔዎች ምንድን ናቸው? አብርሃምም እንግዲህ የራሱን ምርጫ መርጧል። ውድ ቤተሰቦቼ በዚህ ዙሪያ የምነግራችሁ ነገር ይኖራል። ውድ ቤተሰቦቼ ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ቤተሰቦቻችን እንደምታውቁት እንግዲህ ከትላንትና ወዲያ በተደረጉት የዳኒ ሴራና ሽረባዎች እንግዲህ አብርሃምን ነፃ ለማውጣት በሚል ከሩታ አጠገብ ለማራቅ የተጠቀማቸው መንገዶችን የተመለከትነው ከሆነ እንግዲህ ከሜሪ ጋር ልትገናኝ እንደሚያስፈልጋትና ብዙ ነገሮች ሜሪ ቅርታም ልጠይቃት እንደፈለገች እያለ በጣም ብዙ ምክንያቶችን ዳኒ ሲደረድር ተመልክታችኋል። ግን እውነታውና ትክክለኛው ነገር ያኛው አልነበረም። ውድ ቤተሰቦቼ ዳኒ የተጠቀመው መንገድ እንጂ በዛ ቦታ ላይ እዛ ሰዓት ላይ ሩታ ከሄደች በኋላ ሜሪን እንዳላገኘቻትም ተሰምቷል። ውድ ቤተሰቦቼ እንግዲህ ዳኒ ሜሪን እዛ እንዳለች አስመስለው ከሩታ አጠገብ ሊያርቀው የሚችልበት ዋነኛ መንገድ እንግዲህ ሜሪና ሌላ ሰው ሊሆን እንደማይችል ስለገመተ በሜሪ አማካኝነት በመጠቀም እንግዲህ ሩታ ከሄደች በኋላ ይህንን ጉዳይ ለመፈጸም እንደቻለ ዳኒም በራሱ እንደተናገረ ተመልክታችኋል። እንግዲህ የአብርሃም ነፃ የመውጣት ጉዳይ ለብዙዎች አነጋጋሪ የሆነ ይገኛል። አብርሃም እንግዲህ ሀብሉ ከወለቀበት በኋላ ነፃ ይወጣል። ከዚህ በኋላ እንግዲህ ምንም አይነት ነገር አይኖርበትም፣ ወደ ትክክለኛ ማንነቱ ይመለሳል ተብሎ ቢጠበቅም አሁንም ቢሆን እንግዲህ አብርሃም እንደፈዘዘና እንደደነዘዘ ነው። ሩታንና ኤፍሬምን በተደጋጋሚ ከመጥራት ውጪ ምንም አይነት ነገሮችን እያሳየ አይደለም። እንደዚህ አይነት ለውጦች እንግዲህ በአንድ ጊዜ ሊመጡ ይችላሉ ብሎ መጠበቅ በእርግጥ እጅግ አዳጋች ሊሆን ይችላል። ነገር ግን እንደታሰበውና እንደተገመተው የማይሆንበትም እድሎች እየሰፉና እየታዩ ይገኛሉ። ውድ ቤተሰቦች ምናልባት የአብርሃም ሁኔታና ጉዳዮች እንግዲህ ከሀብሉ ጋር ብቻ ያልተገናኘ ሊሆን ይችላል፣ ሌሎች ጉዳዮችም ሊሆኑ ይችላሉ የተባለ መላምት እየተነገረ ያለበት ሁኔታዎች አሉ። ሰዎችም እንግዲህ አንዳንዶች ራሳቸው ከሀብሉ ሁኔታና ከሀብሉ መላምት ደግሞ ወደ ሰዓት መላምት እያደረጉ ያሉበትም ነገር አለ። ወደዛም የሚዞሩ መላምቶች በጣም እየተናፈሱ ይገኛሉ። ነገር ግን ይሄ ጉዳይ የእውነት ምናልባት ሌላ ነገር ሊኖረው ይችላል። ከጀርባው አብርሃም የተያዙበት መረጃዎች ሊኖሩበት ይችላሉ። በዛ ምክንያት እንደዚህ አይነት ነገር ላይ እንደዚህ ሆኖ እንዲገኝ ተደርጎና ተመክሮ ሊሆን ይችላል። በአብርሃም ላይ መረጃዎችና እንግዲህ አንዳንድ ሚስጥራዊ የሆኑ ነገሮችን ተይዞበት ከሆነስ እነዚህ ነገሮች ምን ሊሆኑ ይችላሉ እየተባለ በጣም እየተጠየቀ ይገኛል። ምክንያቱም ከዚህ ቀደም እንደምናስታውሰው እንግዲህ ዳኒና ሩታ አንድ ላይ በመሆን አብርሃም ላይ የያዙበት ነገሮች እንዳሉ እናንተም ታስታውሳላችሁ ብዬ ገምታለሁ። በዛ ጊዜም የሚያደርጋቸው ሁኔታዎች እንግዲህ በጣም የአብርሃም ሁኔታዎች የተለዩ ናቸው። አሁን እንዳለው ነገር ባይሆንም ባህሪው ነገር ግን ልጆች በመያዛቸው ምክንያት አብርሃም የባህሪ ለውጦችን ያሳየበት ሁኔታዎች ይስተዋሉ ነበረ። ምናልባት አሁንም ቢሆን እንግዲህ እንደዚህ አይነት ነገሮች ተከስተውበት ሊሆን ይችላሉ፣ ወይንም ደግሞ እየተደረገ ያለው ነገር ከሰዓቱ ጋር ሊገናኝ ይችላል የሚሉ መላምቶች በሰፊው እየተናፈሱ ይገኛሉ። እንግዲህ ሩታ ይሄን ጉዳይ ከሰማች በኋላ አብርሃም በዳኒ ተወስዶ እንደሄደና እንግዲህ ከጓደኛው ጋር በመተባበር አብርሃምን ከዛ ቦታ እንዳሸሹት ካወቀች በኋላ ወደ ቤት ሄዳ በጣም ብዙ ነገሮችን ስታደርግ እንደነበረ ለዳኒም በተደጋጋሚ ደውላለት ስልክ ሳያነሳላት እንደቀረ ማጋርቻችሁ ነበረ። ይህ ጉዳይ በትክክል ስላሳሰባት እንግዲህ ከኤፍሬም ጋር በመማከርና በመገናኘት ነበረ ቀጥታ ወደ ነቡዜ አካባቢ ሊሄዱ የቻሉት። ይህንን ጉዳይ እንግዲህ ከግምት ውስጥ ሊያስገቡ የቻሉበት ዋነኛ ምክንያት ለቡዜ በተደጋጋሚ የስልክ ጥሪዎችን ስታደርግ ነበረ። እንዲሁም ለዴቭን ተደጋጋሚ ስትደውልለት ነበረ ሩታ። ኤፍሬምም እንደዛው እንግዲህ እየደወለ የነበረበት ሁኔታዎች ነበሩ። ነገር ግን ሶስቱም አካላት ምንም አይነት የስልክ ምላሽ እየተሰጠ አይደለም። ታዲያ ቡዜና ዴቭም እንግዲህ ይህንን ጉዳይ ባለመመለሳቸውና ለሩታ ምላሽን ባለመስጠታቸው ምክንያት በመጀመሪያ እንግዲህ የሄርሜላ ቤት ሄዳ እንዳየችና ቼክ እንዳደረገች አጋርቻችሁ ነበረ። ከዛም በመቀጠል ነበር እንግዲህ የቡዜ ቤት ሊሆን ይችላል በማለት በጣም ብዙ ቦታዎችን ካሰሰች በኋላ ወደ ቡዜ ቤት ቀጥታ እንደሄደች ተነግሯል። ውድ ቤተሰቦች ታዲያ በትላንትናው ዕለት ቡዜ ቤት ስትደርስ አብርሃምን ያገኘች በት ሁኔታዎችና መንገዶች ነበሩ። ሩታ በሰዓቱ እሳት ለብሳ እሳት ጎርሳ ነበረ እንግዲህ እነሱ ጋር የሄደችው። ያም ጉዳይ እንግዲህ የአብርሃምን ሁኔታ
ሩታ እጅግ ያበሳጫት ነገር እንግዲህ የዳኒ ስራና የዳኒ የሸረበው ሴራ ሜሪ እዛ ትገኛለች በሚል እንግዲህ በቀጥታ አብርሃምን ይዞ ለመሄድ የወሰነበት መንገድ እጅግ በጣም አበሳጭቷታል። እሷን ብቻ ሳይሆን እንግዲህ ኤፍሬምም በጣም በከባዱ አበሳጭቶታል። የቡዜ ቤት ላይ በመሆን እንግዲህ በጣም ከባድ ጭቅጭቆችና ጸቦች እየተከሰቱ እንደነበረ ሰምተናል። ውድ ቤተሰቦች ኤፍሬምና ዳኒ እንግዲህ እስከ መያያዝ የደረሱባቸው ሁኔታዎችም ነበሩ። ከዛም በተጨማሪ እንግዲህ አብርሃምን ይዘነው እንሄዳለን በማለት ሩታ አብርሃምን ይዛ ለመውጣት የሞከረችበት ሁኔታዎች በቡዜ እምቢተኝነት ሌላ ከባድ ጸብን ሊያስነሳ ችሏል። በሩታና በቡዜ መሀል እንግዲህ ይሄ ጸብ ሊነሳም የቻለው አብርሃም ከዚህ ቤት አይወጣም፣ ከዚህ በኋላ ምንም አይነት ነገር ብታደርጉ እኔ ጋር ይቆያል፣ አንገቴ ይቆረጣል እንጂ አብርሃም ከዚህ ቤት አይኔ እያየ እንዲወጣ አላደርግም። እስከዛሬ ድረስ እናንተ ቤት ስለሆነ ቤታችሁን አክብሬ ዝም ብዬ ወጥቻለሁ። ነገር ግን እኔ ቤት መጥቶ በምንም አይነት ጉልበትና በምንም አይነት ስልጣን ይዘሽው ልትውጪ አትችይም ብላ እንግዲህ ቡዜ ሩታ ላይ በጣም በጩኸት እንደተናገረችባት ሰምተናል። ውድ ቤተሰቦች ይህም ጉዳይ እንግዲህ ሩታን በጣም እጅግ እንዳናደዳትና የገዛ ባሌን የመውሰድና ያለመውሰድ መብት አንቺ አትሰጭኝም ስትልም ተደምጣለች። ይሄ ጉዳይ እንግዲህ ከእነዚህ ሰዎች መሀል ከባድ ጸበል እንደቀሰቀሰም ሰምተናል። እንዲሁም የሀብሉን ጉዳይና ሀብሉ መውለቁን ከተመለከቱ በኋላ እነ ኤፍሬም ለምን ሀብሉ ወለቀ፣ ሀብሉ ተመልሶ እንዲደረግለትና ሀብሉን እንድትመልሱልን እያሉም እየጠየቁ እንደነበረ ሰምተናል። ነገር ግን ዴቭ እንግዲህ ሀብሉ እሱ ጋር እንዳለ የምናውቀው ነው። ታዲያ ይህንን ጉዳይ ዴቭ ሀብሉንም ሆነ ምንም አይነት ነገር አልመልስም፣ አታገኙትም ሲል ተናግሯል። ሩታና ኤፍሬምን እንግዲህ ይሄ ጉዳይ እጅግ በጣም ነው ያበሳጫቸው። በጣም ከባድ ክርክሮች እዛ ቦታ ላይ የተደረገ እንደነበረ ውጪ እንግዲህ በጣም ብዙ ሰዎች ይህንን ጉዳይ ከባድ ጸብ መሆኑን እየሰሙ እየነገሩን እንደነበረም ሰምተናል። ውድ ቤተሰቦች ይህ ጉዳይ ከባድ ጸብ ሳይሆን እንዳልቀረ እየተናገሩ ይገኛሉ። ምክንያቱም እንግዲህ እዛ ቦታ ላይ የነበሩ ጭቅጭቅ ከቤቱ ውጭም ሆኖ ለሚሰሙ ሰዎች ሁሉ አስደንጋጭ ነገር እንደሆነ ተሰምቷል። ታዲያ አብርሃም ምርጫውን እንዲመርጥ እንግዲህ ጠይቀውት ነበረ። በዛ ቦታ ላይ እንግዲህ እንደነገርኳችሁ አብርሃም ወደ ራሱ አልተመለሰም። በተደጋጋሚ ሀብሉ ከወለቀ በኋላ ሊያረጋጉትና ብዙ ነገር ሊያደርጉለት የሞከሩበት ሁኔታዎች ነበሩ። ነገር ግን አብርሃም አሁንም ቢሆን ወደ ራሱ አልተመለሰም። ታዲያ እኔ መሄድ እፈልጋለሁ፣ ከሩታና ከሚስቴ ከልጄ ጋር መኖር እፈልጋለሁ እያለ አብርሃም በተደጋጋሚ እየተናገረ እንደሆነም ተደምጧል። ይህንን ነገር እያያችሁ እንግዲህ አብርሃምን ለማስቀረት መሞከር በራሱ ትልቅ ወንጀል ነው እያለች ሩታም ስትናገር ነበረ። ነገር ግን ወደ ራሱ እስከሚመለስ ድረስ ነገሮችን እስከማስተካከል ድረስ አብርሃም ከእኔ ቤት አይወጣም እያለች ሙግት ውስጥ እንደገባች ሰምተናል። የአብርሃም ምርጫ እንግዲህ ከሩታ ጋር መሄድና ከኤፍሬም ጋር ወጥቶ ከዛ አካባቢ መራቅና እንግዲህ ከእነሱ ጋር መቆየት እንደማይፈልግ በጣም በተደጋጋሚ ተናግሯል። ነገር ግን በመሀል የነበሩት ጸቦች እጅግ የተፋፋሙና ነገሮች የተጋጋሉበት ሁኔታ ስለነበረ የአብርሃምን ነገሮች ሁሉ ለመስማት ማንም እየጣራ አይደለም። ነገር እንግዲህ መቋጫው የሆነው አብርሃም ሩታ መታ እንግዲህ አብርሃምን ይዛው እንደሄደች ተሰምቷል። ውድ ቤተሰቦቼ ቡዜ በጣም ብዙ ክርክሮችን ብታደርግም ነገር ግን ከአብርሃም ፍላጎትና ነገሮች ውጪ ምንም ነገር መሆን እንደማይችል እየተነገረ ይገኛል። ሩታም እንዳለችው ከሆነ እንግዲህ አብርሃም ወደ ቤቱ መሄድ ከፈለገና ከቤቱ ከሚስቱ ከልጁ ጋር መኖር ከፈለገ ማንም ሰው ሊያስገድደውና ሊያስቆመው አይገባም። ስለዚህ መብቱ መጠበቅ መጠበቅ አለባችሁ። ነገር ግን ይሄ ጉዳይ እናንተ እንደምታስቡት አይደለም። አብርሃም ፈልጎና ፈቅዶ ቤተሰቡ ጋር መኖር ስለወሰነ ይህንን ነገር ከዚህ በኋላ ጣልቃ ባትገቡ፣ ቤታችንን ባትደርሱ የተሻለ ነው እያሉ እንግዲህ ከባድ ዛቻዎችን እየተደራረጉ እንደነበረ ሰምተናል። ይሄ ጉዳይ መቋጫው መቼና እንዴት እንደሚሆን በጣም አዳጋች እየሆነ ነው። አብርሃም አሁንም ቢሆን ነፃ የመውጣት እድሉ በጣም ያነሰ ይመስላል። ነገር ግን ሀብሉ ከወለቀ በኋላ አብርሃም ያሳያቸው ነገሮች ምናልባት እንደሚባለውም ላይሆን ስለሚችል አብርሃም ወስኖና ፈቅዶ አምኖበት ሊሆን ይችላል የሚሉ መላምቶች በድጋሚ እየተነሱ ስለሆነ አምኖበትና ወደ ቤቱ ወደ ትዳሩ መመለስ ፈልጎ ከሆነ ነገሮችን ለማስተካከል አሁንም ጊዜው ስላለ ይሄ በሁሉም ዘንድ የሚወደድ ነው። ነገር ግን የአብርሃም ባህሪዎች ዳግም መመለስ አለባቸው። አብርሃም የድሮ ማንነቱ ተመልሶ ከሩታና ከልጁ ጋር ቢኖር ለብዙዎች የሚወደድና የሚመረጥ ነው። እኛም እንግዲህ ይህንን ነገር የምንደግፈው ነገር እንደሆነ በዚሁ አጋጣሚ መናገር እንወዳለን። ወደ ቤተሰቦች እንግዲህ ለዛሬ ያስኩላችሁ መረጃ እነዚህን ይመስሉ ነበረ። በቀጣይ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜ ለእናንተ እየተመኘን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ በድጋሚ መልካም ጊዜ ለእናንተ ተመኘን።